ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። 3 ሰራተኞቹ ትግራይ ውስጥ እንደተገደሉበት ድንበር የለሽ የሐኪሞች ቡድን MSF ትናንት አስታውቀዋል። የኢትዮጵያና የዩናይትድ ስቴትስ መንግስታት እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ግድያውን አውግዘዋል። የተገደሉት 2 ኢትዮጵያውያን፣ አንዷ ስፓኛዊ ናቸው። አዲስ ቸኮል ተጨማሪ ያለው ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ እንዳስታወቀው ማሪያ ሄርናንዲስ የተባለች የድንገተኛ አደጋ አስተባባሪ፣ ዮሐንስ አለፎም የተባለ ምክትሏ እንዲሁም ቴዎድሮስ ገብረ ማርያም የተባለ የድርጅቱ ሾፌር ትግራይ ውስጥ በጉዞ ላይ ያሉ ድንገት መሰወራቸውና በማግስቱ መኪናው ባዶ መገኘቷን እንዲሁም ጥቂት ሜትሮች ርቆ የሰራተኞች አስከሬን መገኘቱን አስታውቀዋል። ቡድኑ ግድያውን በጥብቅ እንደሚያወግዝ ያስታወቀ ሲሆን በጉዳዩ ላይ የአሜሪካና የኢትዮጵያ መንግስታት መግለጫ አውጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ግድያው የተፈጸመው ህወሓት በሚንቀሳቀስ አብያዲ አካባቢ እንደሆነ አስታውቋል። ድርጊቱን የፈጸሙትም የህወሓት ታጣቂዎች ናቸው ብሏል። ሚኒስቴር መስሪያ ቤቱ በመግለጫው የኢትዮጵያ መንግስት በትግራይ የሚንቀሳቀሱ የረድኤት ድርጅቶች አብያዲን በመሰሉ ስጋት ባለባቸው አካባቢዎች ያለ ወታደራዊ አጀብ በተናጠል እንዳይንቀሳቀሱ በተደጋጋሚ ጥሪ ማድረጉን አስታውሷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባወጡት መግለጫም ግድያውን አውግዘዋል። በረድኤት ሰራተኞች ላይ የሚፈጸም ግድያ ምንም አይነት ማስተባበያ ሊቀርብበት የማይችል ጥፋት ነው ያለው መግለጫው በግድያው ላይ ገለልተኛ ማጣራት እንዲካሄድና አጥፊዎች ለህግ እንዲቀርቡም ጥሪ አቅርበዋል። የኢትዮጵያ መንግስት የረድኤት ሰራተኞችን ደህንነት የማረጋገጥና በነጻነት የሚንቀሳቀሱበትን ሁኔታ የማመቻቸት ኃላፊነት አለበት ያለው የአሜሪካ ውጭ ጉዳይ መግለጫ ለዚህም የጥላቻ ድባቡ ተወግዶ የረድኤት ሰራተኞች በነጻነት ድጋፍ ፈላጊዎችን የሚደግፉበት ምቹ ሁኔታ ሊፈጠርላቸው ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ባወጡት መልእክት ኢትዮጵያ ትግራይ ውስጥ የድንበር የለሽ ሐኪሞች 3 የሰብአዊ እርዳታ ሰራተኞች መገደላቸው በእጅጉ ያስደነገጣቸው መሆኑን አስታውቀዋል። ይህ ፈጽሞ ተቀባይነት የሌለውና አስጸያፊ የሆነ የዓለም አቀፍ ሕግ ጥሰት ነው ብለውታል ጉቴሬሽ። የግድያው ፈጻሚዎች ተገኝተው በብርቱ መቀጣት አለባቸው ብለዋል ዋና ጸሐፊው። ትግራይ ውስጥ ለህዝቡ ከለላና ድጋፍ ለመስጠት ህይወታቸውን ለአደጋ ያጋለጡ ካሉ የሰብአዊ ተግባር አጋሮቻችን ጋር በህብረት እቆማለሁ ብለዋል አንቶኒዮ ጉቴሬሽ አክለው። ግድያውን የፈጸሙት የህወሓት ታጣቂዎች ናቸው ሲል የኢትዮጵያ መንግስት ላሰማው ክስ ይህ ዜና ተቀርጾ ለስርጭት እስከገባበት ሰዓት ከህወሓት በኩል የተሰጠ ምላሽ ስለመኖሩ የደረሰን መረጃ የለም። ኢትዮጵያ ውስጥ እስከ ትናንት ምሽት በኮቪድ-19 ምክንያት የሞተው ሰው ቁጥር 4302 መድረሱን የጤና ሚኒስቴር በዌብሳይቱና ማህበራዊ ገጾቹ ላይ ባወጣው መረጃ አስታውቋል። እስከ ትናንት ክትባት ያገኘው ሰው ቁጥር 1,988,335 ሲሆን 167 ሰው በጠና ታሞ እንደሚገኝ ሚኒስቴሩ አስታውቋል። ይህ በእንዲህ እንዳለ ዴልታ ተብሎ የሚጠራው የኮሮና ቫይረስ ዝርያ በአሁኑ ሰዓት ቢያንስ 85 ሀገሮች ውስጥ መታየቱን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስታውቀዋል። እስካሁን ከተከሰቱት የቫይረሱ ዝርያዎች ሁሉ ይበልጥ ተላላፊ የሆነው ዴልታ የኮቪድ መከላከያ ክትባት ባላገኙ ማህበረሰቦች ውስጥ በከፍተኛ ፍጥነት እየተዛመተ መሆኑን ዋና ዳይሬክተሩ አመልክተዋል። አንዳንድ ሀገሮች የእንቅስቃሴ ገደቦቻቸውን እያነሱ ባሉበት ወቅት በዓለም ዙሪያ የቫይረሱ ስርጭት እየጨመረ መምጣቱንም ጠቁመዋል። ዶክተር ቴድሮስ አክለውም ሁኔታው አስፈላጊዎቹን የጤና ጥበቃና ማህበራዊ እርምጃዎች በአግባቡ ስራ ላይ ማዋልና ክትባቱን በማዳረስ ላይ መበርታት እንደሚገባ አብዝቶ ያስገነዝበናል ብለዋል። በሌላ በኩል ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ዝርያ እንደገና በሌላ ልውጥ ዝርያ መልክ ህንድን፣ ዩናይትድ ስቴትስንና ዩናይትድ ኪንግደምን ጨምሮ በ12 ሀገሮች ውስጥ መከሰቱን የጤና ባለስልጣናት ተናግረዋል። ዴልታ ፕላስ ተብሎ የተሰየመው አዲስ ዝርያ ከመጀመሪያው በበለጠ ፍጥነት የሚዛመት ሳይሆን እንደማይቀር ተገልጿል። ሳይንቲስቶች በዚህ በልውጡ ዴልታ ፕላስ ዝርያ ላይ ጥናት እያካሄዱ መሆናቸውም ተነግሯል። በሌላ ዜና በአውስትራሊያዋ ትልቋ ከተማ ሲድኒ ለኮሮና ቫይረስ የሚጋለጠው ሰው ቁጥር እያሻቀበ በመምጣቱ ነዋሪዎች ከቤት እንዳይወጡ ለ2 ሳምንታት የሚቆይ ክልከላ ታውጇል። የእንቅስቃሴ ክልከላው በኒው ሳውት ዌልስ ክፍለ ሀገር አካባቢዎች ስራ ላይ እንደሚውል ተገልጿል። በብጥብጥ በሚታወቀው የማሊ ሰሜናዊ አካባቢ 13 ሰላም አስከባሪዎች መቁሰላቸውን የተባበሩት መንግስታት ድርጅት አስታወቀ።
ጋኦ በሚባለው የማሊ ክፍለ ግዛት ሰፈራቸው ላይ ትናንት አርብ በተፈጸመ ጥቃት 12 ጀርመናውያንና አንድ ቤልጂካዊ መጎዳታቸውን የመንግስታቱ ድርጅት ገልጿል። በፈንጂ በታጨቀ መኪና ጋኦ ውስጥ በሚገኝ ጊዜያዊ ማዘዣ ሰፈር ላይ በተጣለ አደጋ 15 ሰላም አስከባሪዎቻቸው መቁሰላቸውን ይህ የድርጅቱ ተልእኮ ቀደም ሲል አሳውቆ ነበር። ከጀርመናውያኑ ወታደሮች መካከል 3ቱ በጽኑ መጎዳታቸውን የጀርመን የመከላከያ ሚኒስትር አመልክተዋል። ጀርመን ማሊ በሚገኘው የተባበሩት መንግስታት አረጋጊ ተልእኮና በአውሮፓ ህብረት የስልጠና ተልእኮ ውስጥ በርካታ ቁጥር ያላቸው ወታደሮቿን አሰማርታለች። አውሮፓ ውስጥ በብዙ ሀገሮች የሚያደርጉትን ጉብኝት የቀጠሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከነገ በስቲያ ሮም ላይ የሚከፈተውን አይሲስን የማሸነፍ ዓለም አቀፍ ጥምረት ጉባኤን በሊቀመንበርነት እንደሚመሩ ተዘግቧል። የውጭ ጉዳይ ሚኒስትሩ ከጣሊያን ጠቅላይ ሚኒስትር ማሪዮ ድራጊና ከፕሬዚደንት ሴርጂዮ ማታሬላ ጋር ሲገናኙ በሶሪያ የእርስ በርስ ጦርነትና ለሀገሪቱ በሚያስፈልጓት ሰብአዊ ድጋፎች ላይም እንደሚመክሩ ተገልጿል። ብሊንከን በኢጣሊያ ቆይታቸው ወቅት ከቡድን 20 ሀገሮች መሪዎችና ሚኒስትሮች እንዲሁም ወደ ቫቲካንም ዘልቀው ከአቡነ ፍራንሲስ ጋር እንደሚገናኙ ታውቋል። ብሊንከን በዚሁ ጉዟቸው ወቅት ጀርመንና ፈረንሳይ ውስጥም ደማቅ አቀባበል ተደርጎላቸዋል። የአሜሪካዊው የውጭ ጉዳይ ሚኒስትር ጉዞ ከኢራን ጋር በተያያዘው የኒውክሊየር ድርድር ጉዳይ ላይም እንደሚያተኩር ተነግሯል። ሶሪያ ውስጥ ለ10 ዓመታት የዘለቀውን ጦርነት ለማስቆም አዲስ ዓለም አቀፍ ድርድር እንዲጀመር የተባበሩት መንግስታት የሶሪያ ልዩ ልዑክ ጠየቁ። ንግግሮቹ የጦር እስረኞች ልውውጥና በአገር አቀፍ ደረጃ ተኩስ ማቆም ስምምነት ላይ እንዲደረስ የሚገፉ እንዲሆኑም አሳስበዋል። ልዑኩ ጌር ፔደርሰን በሶሪያ ተዋጊ ወገኖች ዘንድ የጋራ መግባባት ላይ ሊደረስባቸው የሚችል ሲሉ ፔደርሰን ትናንት ለጸጥታ ጥበቃ ምክር ቤቱ ያቀረቧቸው ሐሳቦች የውስጥና አካባቢያዊ መረጋጋትን እንዲሁም መተማመንን እንደሚያመጡ አመልክተዋል። የግጭቱ ዋና ዋና የሚባሉ ተሰላፊዎች ጥልቀት ላላቸው ውይይቶች ፍላጎት እንዳላቸው እንደሚሰማቸው ሚስተር ፔደርሰን ተናግረዋል። የተከበራቸው አድማጮች፣ ለዜና የተያዘው ክፍለ ጊዜ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጂት ልመልሳችሁ። ጤና ይስጥልኝ። በቅድሚያ ግን ከቅንብሮቻችን አንዱን ለቅምሻ እናሰማችሁ። ከሰበሰብኩት 13000 ዕቃ 65% በላዩን ህዝብ ሰጠኝ። የሽልማት አይደለም ራሱ ሽልማት አይደለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስለ አማራው መጥቶ እዚህ ቤት ነው የምንኮራው ስለ ከዚህ በላይ ምን ሽልማት አለ? በሐረሪ ክልል በግላቸው ሚውዚየም የከፈቱት አቶ አብዱላሂ አሊ ሸሪፍ ናቸው። ከሳቸው ጋር የተደረገ ቆይታና ሌሎችም በርከት ያሉ ቅንብሮች ይኖሩናል። አብራችሁን እንድታመሹ በቅድሚያ እንጋብዛለን። አሁን የዩናይትድ ስቴትስ ምርጫና ድምጽ አሰጣጥ። በዩናይትድ ስቴትስ ምርጫ የድምጽ አሰጣጥ ሂደት ምን ይመስላል? ምላሹን ቀጥሎ ያነጋገርናቸው እንግዶች ይሰጡናል። ጽዮን ግርማ ነች ያዘጋጀችው። ቀጥሎ ይቀርባል። የዩናይትድ ስቴትስ አጠቃላይ ምርጫ ድምጽ መስጫ ቀን በ4 ዓመት አንዴ አብዛኛውን ጊዜ በህዳር ወር የመጀመሪያ ሳምንት ማክሰኞ ይካሄዳል። ለመሆኑ በአሜሪካ ምርጫ ድምጽ መስጠት ምን ማለት ነው? ድምጽ መስጠት ማለት አሜሪካ ሀገር እንግዲህ ተቆረቆረ የሚባለው የህዝብ ድምጽ አስፈላጊ የህዝብ ልዑላዊነትን ለማስመስከር ህዝቡ መራጩን መምረጥ አለበት። ከልዩ ልዩ ተፎካካሪዎች መጥተው ከነዛ ውስጥ በድምጽ ምርጫ ማግኘት አለባቸው። በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ ለተማሪዎቻቸው ከሚሰጧቸው የትምህርት አይነቶች አንዱ ነው የአሜሪካ ዲሞክራሲና ምርጫ። የአሜሪካ ታሪክ ወደ ኋላ ብንሄድ በቀኝ በተገዙበት ጊዜ 150 ዓመታት ያው ከእንግሊዝ ሀገር ነበረ እነ ኪንግ ጆርጅ የሚገዟቸው። ያ እንግዲህ ያው የንጉስ ስነ ስርዓት ስለሆነ ምርጫ የለም። አሁን ግን ሪፐብሊክ ሲፈጥሩ ገዢው በህዝብ አመኔታ በህዝብ ድምጽ መመረጥ አለበት። ብቃቱ ታይቶ በተወለደ የከሌዘር ነህ ወይንም የዚህ ንጉስ ልጅ ነህ ሳይባል በብቃቱ ታይቶ ህዝቡ ይሄ ሰው ያዋጣኛል ብሩህ አስተያየት አለው፣ ፖሊሲው በልዩ ልዩ አቅጣጫ ያሉትን ፖሊሲዎች ተግባር ላይ ሊያውል ይችላል
ብለው የሚተማመኑትን ሰው በድምጻቸው የሚመርጡት። እጩ ተወዳዳሪዎቹ ለመጨረሻው ብሔራዊ የምርጫ ቀን ከመቅረባቸውና ድምጽ ሰጪዎችም ወደ ምርጫ ጣቢያዎቹ ሄደው ምርጫቸውን በሳጥን ውስጥ ከማስገባታቸው በፊት ሌሎች የምርጫ ሂደቶችን ማለፍ ይጠበቅባቸዋል። ፕራይመሪ የሚባሉ አሉ፣ ኮከስ የሚባሉ አሉ። የመጀመሪያው ምርጫ ናቸው። ናሽናል ኮንቬንሽን የሚባል ደግሞ ብሔራዊ ጉባኤ የሚባል ሪፐብሊካኖቹ ለብቻቸው ይኖራቸዋል፣ ዴሞክራቶች ለብቻቸው ይኖራቸዋል። ከዛ በኋላ ለየብቻቸው የሪፐብሊካን ፓርቲ እጩ የሚባል አንድ ሰው ይመርጣሉ። የዴሞክራቲክ ፓርቲ እጩ የሚባል ዴሞክራቶቹ ብቻ የራሳቸው ሰው ያቀርባሉ። ለአንድ ዓመት ተኩል የተካሄደ የምርጫ ቅስቀሳ 3 ፕሬዝዳንታዊና 1 የምክትል ፕሬዝዳንት እጩዎች የግንባር ክርክርን አልፈው የሚሰጣቸውን ድምጽ ለማግኘት መጠባበቅ ይጀምራሉ። ፕሮፌሰር ጌታቸው እና መጨረሻ ላይ ጀነራል ኢሌክሽን በሚባለው ጠቅላላ ስብሰባ ኖቬምበር 10 ላይ በዛን ጊዜ ህዝቡ ድምጽ ይሰጣል። ከሁለቱ ፖለቲካ ፓርቲዎች የወጣጡ የሪፐብሊካን ፓርቲ እጩ አለ፣ የዴሞክራቲክ ፓርቲ እጩ አለ። ከዛ ውስጥ የወጡትን ለአንዱ በታህሳስ ውስጥ ድምጹን ይሰጣል። ያ እንግዲህ ጀነራል ኢሌክሽን ይባላል ወይም ጠቅላላ ምርጫ። እጩ ሆነው ለቀረቡት ተወዳዳሪዎች ድምጽ የሚሰጡ ዜጎች እንዳይጉላሉ የምርጫ ጣቢያዎች አመቺ በሆኑ ቦታዎች እንደየክፍለ ግዛቱ በምርጫ ኮሚሽን አማካኝነት እንደሚቋቋሙ ፕሮፌሰር ጌታቸው ይናገራሉ። ህዝቡ እንዳይጉላላ በየትምህርት ቤቱ በጂምኔዚየም ወይንም ኳስ መጫወቻ ቦታዎች በዚህ ሁኔታ ገለልተኛ በሆነ ቦታ ከፖለቲካ ፓርቲዎቹ ወጣ ባለ በገለልተኛ ቦታ ይቋቋሙና እዛ ሄዶ ሰው እንዳቀረበ ብዙ እንዳይለፋ ብዙ እንዳይሄድ ነው ዋናው። በተለይ ከተማ ውስጥ ወደ ገጠሩ ረዘም ያለ መንገድ ሊሄዱ ይችላሉ፣ ግን ለህዝብ ያመቻል በሚባልበት ሁኔታ ነው እነዚህ ምርጫ ጣቢያዎች የሚቋቋሙትና ሰው በዛ ሄዶ በሪፐብሊካኖቹ ጊዜ ለሪፐብሊካኖቹ ብቻ ይመርጣል፣ በዴሞክራቶቹ ጊዜ ለዴሞክራቶቹ ብቻ ይመርጣል። ከዛ ደግሞ ጀነራል ኢሌክሽን ላይ ሲሆን አንድ ላይ ሰንጠረዡ አንድ ነው የሚሆነው። ሪፐብሊካን ፓርቲ ፕሬዚዳንት እንመርጣለሁ፣ ዴሞክራቱን እንመርጣለሁ፣ ለኮንግሬስ እንመርጣለሁ። በነገራችን ላይ ፕሬዚዳንቱ በሚመረጥበት ጊዜ ከሱ በታይ ደግሞ ብዙ ተጓዳኝ ምርጫዎች አሉ። እንደ ክልሉ እንደ ጠቅላይ ግዛቱ ወይም እንደ ስቴቱ ለምሳሌ የስቴቱ አገረ ገዢ ገቨርነር የሚመረጥበት ከተማ ሊኖር ስቴት ሊኖር ይችላል። የአካባቢው ደግሞ የትምህርት ቤት ኃላፊ፣ የፖሊስ ኃላፊው፣ ዳኛዎች የሚመረጡበትን ጊዜ በዛ በሎካል ኢሌክሽን ውስጥም እነዚህ አሉ። ግን ህዝቡ የሚመርጠው ባንዴ ነው። ጀነራል ኢሌክሽን ይባላል። ለፕሬዚዳንቱ ይመርጣል፣ ለቫይስ ፕሬዚዳንት ይመርጣል። ከዛ ደግሞ እንደ አካባቢው እንደ ቀበሌው ሁኔታ የቀበሌውን አስተዳዳሪዎችም ይመርጣል። በዛን ጊዜ ድምጽ ለመስጠት የሚያዘው አንድ ቀን ሲሆን ሰዓቱም ከጠዋቱ 1 ሰዓት እስከ 12 ሰዓትና ከዚያ በላይ ሊሄድ ይችላል። ብዙ ጊዜ ከ7 ሰዓት ጀምሮ እስከ 12 ሰዓት ድረስም ሊሄድ ይችላል። አንድ ጊዜ ደግሞ ቴክኒካል ችግር በሚኖርበት ጊዜ ሊራዘምም ይችላል እና በአንድ ቀን ውስጥ ነው የሚደረገው። ከአንድ ቀን በላይ የሚራዘምበት ጊዜ የለም። ከተራዘመስ ደግሞ የማን ስልጣን ነው ማራዘም? የሚራዘመው እንግዲህ ቴክኒካል በሆነ ነገር ከሆነ ብቻ ነው። እሱም ደግሞ ብዙ ጊዜ እንደዛ ሆኖ አያውቅም። በአንድ ቀን ለመጨረስ ይፈልጋሉ። ምክንያቱም ውሎ እያደረ ሲሄድ ሰው ሀሳቡ ሊቀይር ይችላል፣ ሀሳብ መሸራሸር ሊመጣ ይችላልና በተወሰነ ጊዜ ብቻ ነው ለሁሉም ቦታ። እንደዛም ስንል ደግሞ አሜሪካ ሀገር እንደምታውቂው የሰዓት ልዩነት አለው። ለምሳሌ በ12 ሰዓት ዋሽንግተን ዲሲ አካባቢ ለዚህ በምስራቁ በኩል ይዘጋል ሲባል ካሊፎርኒያ ደግሞ ገና 9 ሰዓት ላይ ናቸው። ይህም ሆኖ በሚሊዮን የሚቆጠሩ መራጮች ከምርጫው ዕለት በፊት በተከፈቱት የድምጽ መስጫ ቀናት መርሃ ግብር መሰረት ቀደም ብለው ምርጫቸውን ያጠናቅቃሉ። በምርጫው ዕለት ድምጽ ያልሰጠው አብዛኛው መራጭ ወደ ትምህርት ቤቶች፣ አብያተ ክርስቲያንና በሌሎችም የህዝብ አካባቢዎች በሚገኙ የምርጫ ጣቢያዎች ላይ ሚስጥራዊነቱ የተጠበቀ ድምጽ ይሰጣሉ። በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ረዳት ፕሮፌሰር ደረሰ ጌታቸው የሚስጥር ድምጽ አሰጣጥ ጅማሬን ያስረዳሉ።
ፕሬስ ባሉት ወይ የሚኒስትር ድምጽ መሰጠት የጀመረው አገሩ ከተመሰረተበት ጊዜ ጀምሮ ነው። በዛ ዘመን የሰውየው የሚሰጠው ድምጽ በኤንቨሎፕ ወይም በድምጽ ፖስታ ውስጥ ይደረግና ታሽጎ ይገባል እና ሁሉም ሰው ከመረጠ በኋላ ነው በምርጫው ጣቢያ ያሉት እንግዲህ የየስቴቱ ወይም የየሀገር ግዛቱ የምርጫ ጣቢያ ታዛቢዎችና የምርጫ ጣቢያ ስራ አስፈጻሚዎች ከፍተው ማታ ላይ የሚያዩት። ይሄ ነገር አሁን ዲጂታይዝድ የሆነ መጥቷል እንደምታውቁ። ምክንያቱም መራጮቹ የሚመጡበትም ሮስተር ሊስት ማለት ነው እና ሰብሚት የሚያደርጉትም ፎርም ከመረጡ በኋላ የሚያስገቡትም ፎርም በኤሌክትሮኒክ ስለሆነ በሞመንት እነሱ ድምጹን መርጠው ለፌደራል መንግስትም ለክልልም የሚያደርጉትን ምርጫ ሲጨርሱ ሲያስገቡ ይሄ ምርጫቸው ሌላ ሰው እንዳያው ተደርጎ ይለወጣል፣ ኮንቨርትድ ይሆናል እና ይመሰጠራል፣ ምስጢራዊ ይሆናል እና ያንን የሚያደርጉበት ሶፍትዌር አላቸው እና ድሮ እንዳልኩሽ በታሸገ ፖስታ ውስጥ ነው ሰው መርጦ ከጨረሰ በኋላ አስገብቶ ያ ማታ ላይ ነው ተከፍቶ የሚቆጠረው። አሁን ግን በኮምፒውተራይዝድ ስለሆነ የእያንዳንዱ ሰው ድምጽ በኮምፒውተሩ ዳታቤዝ ከገባ በኋላ ወደ ምስጢር ኮድ ይቀየርና ሌላ ሰው እንዳይሰብረው። ሌላ ሰው ስንል ጣቢያዎችን በዲጂታል ሃከርስ የመስበርና የምርጫ ውጤትን የማፋለስ ሙከራ ሀገር በተደጋጋሚ ስላጋጠመው ያንን ለመከላከል አዳዲስ ሶፍትዌሮች ይጠቀማሉ። የምርጫ ታዛቢዎችስ እንዴት ይመረጣሉ? እዚህ ሀገር ከምርጫ ታዛቢዎች ይልቅ አንዱ ፓርቲ የምርጫ ተወካዮችና ጠበቆች ናቸው በብዛት የሚመደቡት። እርግጥ የሲቪል ሶሳይቲ የምትዩ ለምሳሌ እንደ ሰራተኛ ማህበር ሊሆን ይችላል ወይም የአካባቢ ጥበቃ አስጠባቂ ነኝ የሚል ወይም ለሴቶች መብት ቆሜያለሁ የሚል ብቻ ምርጫ እንድታዘን እንደ ስቴቱ ህግ ይፈቀድልኝ ብሎ ለስቴቱ ማመልከት ይችላል። እንደምታውቁት አሜሪካ ብሔራዊ የሆነ ምርጫ ቦርድ የላት። ምርጫውን የሚያስፈጽሙትና የምርጫ ህግን በተመለከተ ደንብ የሚያወጡት ሀገራቶቹ ናቸው፣ ስቴቶቹ ናቸው። የእያንዳንዱን ስቴት ውጤት ኋላ አምጥቶ አሰባጥሮ የሚያደርግ ፌደራል ኤሌክቶራል ኮሚሽን ይባላል። ያ ግን በየሀገሩ ማለት በየስቴቱ ምን አይነት ምርጫ እንደሚወጣ እና የእያንዳንዱ ስቴት የምርጫ ደንብ ምን መሆን እንዳለበት የመወሰን ስልጣን የለውም። ስለዚህ እንደየስቴቱ ይለያያል። ማታ ነገር ግን ነገሮች ሁሉ ታምጣቸው የእያንዳንዱ ፓርቲ ተወካይና የፓርቲዎቹ ደግሞ ጠበቆች ወይም የህግ ተከራካሪዎች በየስቴቱ ይወከላሉ። በየስቴቱ ብቻ አይደለም፣ አብዛኛውን ጊዜ ብዙ ህዝብ ያላቸው የምርጫ ኢንስቲትዩት አሉ። ለምሳሌ አሁን ቨርጂኒያ ቢሆን እንደ ፌርፋክስ አይነት በጣም ብዙ ህዝብ ያለበት አካባቢ፣ ኦሃዮ ከሄድሽ የካያሆጋ ካውንቲ የሚሉት አለ። ሁሉ ጊዜ ምርጫውን በተለይ ሀገራዊ ምርጫውን የሚወስነው ወይ ለሪፐብሊካን ይመርጣል ወይ ለዴሞክራት ይመርጣል። ስለዚህ እዛ ካውንቲ ላይ ሁሉ ጊዜ ጠበቃ ማስቀመጥ የተለመደ ነገር ነው፣ ምክንያቱም ክርክር ስለሚነሳ። ፍሎሪዳ ብትሄጂ ፍሎሪዳ ራሱ ስዊንግ ስቴት ነው፣ ግን ከፍሎሪዳ ደግሞ ለሳውዘርን ኮሪደር የሚሉት አለ። ይሄ ማያሚ ዴድ የሚባል ካውንቲ አለ። ያ ካውንቲ በጣም ኪ ነው። በቃ ያን ካውንቲ ያሸነፈ ሰውዬ ለምሳሌ ለሪፐብሊካን ሊሆን ይችላል፣ ዴሞክራት ሊሆን ይችላል፣ የሀገሪቱን ምርጫ ብዙ ጊዜ ያሸንፋል። ስለዚህ እንዲህ አይነት የሀገሩ የምርጫ ክልሉ ውጤት ሀገራዊውን የምርጫ ውጤት በተለይ ፕሬዚደንሻል ኤሌክሽኑን ሊለውጠው ሊያፋልሰው ይችላል እና የህግ ክርክር ይደረጋል የሚሉበት ቦታ ላይ ብዙ የፓርቲ ምርጫ ተወጣሉ። ከዛ ውጪ እንዳልኩሽ እንደየስቴቱ ምርጫ መታዘብ እፈልጋለሁ የሚል ሰው ካለ ወይም ድርጅት የ501c ይሉታል እዚህ ሀገር ካለ ፈቃድ ይሰጠውና ቁጭ ብሎ እንዲታዘብ ይደረጋል ማለት ነው። በዩናይትድ ስቴትስ ውስጥ የሚገኙ ግዛቶች የሰዓት አቆጣጠር የተለያየ በመሆኑ ድምጽ መስጠቱ ተጠናቆ ቆጠራ የሚጀመርበት ሰዓት እኩል ነው። ይህ ደግሞ ምክንያት አለው ይላሉ በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ። እነዛ ሁሉ ከገቡ በኋላ ነው እንግዲህ ቆጠራው የሚጀምረው። በሁሉም ስቴት እኩል ነው ቆጠራው የሚጀምረው፣ በኩል ጊዜ ነው የሚጀምረው። ያው ድሮ በእጅ ከሆነ አስቸጋሪ ነበር። አሁን ግን በኮምፒውተር ፊድ እያደረጉ ስለሆነ በቶሎ ሊደርስላቸው ይችላል። ግን ዋናው በአንድ ጊዜ ነው አንተን የሚነገረው፣ ምክንያቱም እንዳይዛነፍና ለምሳሌ አንዱ ሰው ተመረጠ በዋሽንግተን አካባቢ በምስራቁ በኩል ቢባል ምዕራብ ያለው ያንን ተሰምቶ
ሐሳቡን እንዳይቀይር ለማለት በአንድ ጊዜ ነው ተንጠባጥቦ አይነገርም። ሁሉም ይሄ የሚመርጠው በሚሊዮኖች የሚቆጠር ህዝብ በአንድ ጊዜ ሊመጣ ይችላል። እየተንጠባጠበ ይመጣል ምርጫው። ለምሳሌ ካሊፎርኒያ በዚህ አካባቢ ይሄ የተመረጠ ይሄ ቆይቶ ደግሞ በዚህ አካባቢ ይሄ እየተባለ በየግዛቱ በአንድ ጊዜ ሊቀርብ አይችልም። ተንጠባጥቦ ነው የሚቀርበው። ድምጽ መስጠቱ ሲጠናቀቅ ነው ግን ቆጠራ የሚጀምረው። ከዛ በኋላ ውጤት እንዴት ነው የሚገለጸው? ውጤቱ እንግዲህ ከሁለቱ የፖለቲካ ፓርቲ መሪዎች ወይንም ተፎካካሪዎች ውስጥ አብላጫውን ያገኘ ያው ፕሬዝዳንት ይሆናል። የሀገር ያሸነፈ ሁሉን የፓርላማውንም የኮንግሬሱን ቦታ ይይዛል። ምን ማለት ነው? እንደ ሌላው አገር ፕሮፖርሽናል ሪፕሬዘንቴሽን የሚባለው የለም። ሪፐብሊካኖቹ ለምሳሌ ከህዝቡ 50% ቢያገኙ ወይ 40% ቢያገኙ 40% ሪፐብሊካኖቹ ኮንግሬስ ውስጥ መቀመጫ ይኖራቸዋል። የተቀሩት ደግሞ የዴሞክራቶቹ ምርጫ ይሆናል ተብሎ ፕሮፖርሽናል ሪፕሬዘንቴሽን የሚባል አሜሪካ ሀገር የለም። ዊነር ኦሊት ነው የሚባለው። አንዱ ግዛት በትንሽ ፐርሰንትም ከበለጠ ጠቅላላውን የፓርላማ ወይም ደግሞ የኮንግሬስን መቀመጫ ሊወስድ ይችላል እና ዊነር ቴክ ኢት ኦል ነው የሚሉት። አሸነፍ ሁሉን ትወስዳለህ ነው የሚባለው። የምርጫ ውጤት በይፋ ከመነገሩ በፊት ግን በሺዎች የሚቆጠሩ የቴሌቪዥን በኋላም በአገር አቀፍ ደረጃ የሚካሄዱ የቅድመ ምርጫ ትንበያዎች ከሁለቱ እጩዎች ተወዳዳሪዎች የትኛው ሊያሸንፍ እንደሚችል የቁጥር መረጃ ያስቀምጣሉ። በሃምሊን ዩኒቨርሲቲ የኮሙኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ የምርጫ ውጤት ግምትና ይፋ ማድረግ ላይ የሚዲያዎች አስተዋጽኦ ከፍተኛ ነው ይላሉ። የአሜሪካ ምርጫና ሚዲያ በጣም ከፍተኛ ዝምድና ያላቸው ነገሮች ናቸው። ሚዲያ ምርጫ ውጤቶችን የሚገልጸው ከጅምሩ ጀምሮ ነው። የፕራይመሪ የሚባለው ምርጫ ጀምሮ በየስቴቱ የሚደረግ ከሁለቱም ፓርቲዎች የሚደረጉ ውድድሮች ዋና ተወዳዳሪያቸውን ለመምረጥ በሚያደርጉት ሂደት በሙሉ የምርጫ ውጤቶችን ከስር እየተከታተሉ ነው የሚገልጹት ማለት ነው። የመጨረሻው የፕሬዝደንቱ ውድድር ማን አሸነፈ የሚለውን የሚገልጹት ትልቆቹ የሚዲያ አውታሮች በመጀመሪያ ኤክሲት ፖል የሚባል ነገር አለ። በጣም ባደጉ ሀገሮች ልክ መራጮች የመረጡትን ሰው የሚናገሩበት ፖል ማለት ነው፣ ስታቲስቲክስ ማለት ነው። እሱን ሰብስበው በተለይ ለምሳሌ ኤፒ የሚባለው ወይም ሮይተርስ ማን ሊያሸንፍ እንደሚችል ገና የምርጫ ጣቢያዎች እንደተዘጉ ግምቶችን ያስቀምጣል ከኤክሲት ፖል ተነስቶ ማለት ነው። ስለዚህ በዛ የተነሳ የፕሬዝደንቱን የሚያሸንፈው ይሄ ነው ገሌ ነው ብለው የሚል ግምታቸውን ያስቀምጣሉ። ከዛ መጨረሻ ላይ ኦፊሻሊ በየምርጫ ጣቢያው የሚገኙ የምርጫ አስፈጻሚዎች የሚነግሯቸውን ሰብስበው ኦፊሻሊ አናውንስ ያደርጋሉ ማለት ነውና የዛው ምሽት ዕለት ወደ ማግስቱ አንዳንዴም በ3 በ4ኛው ቀን አሁን ደግሞ በፖስታ የመምረጥ እድል ስላላቸው እዚህ ሀገር በፖስታ የመረጡትን ድምጽ እስኪቆጥሩ ጊዜ ስለሚፈጅ መጨረሻ ላይ ኦፊሻሊ የአካባቢው የምርጫ አስፈጻሚዎች ኦፊሻላዊ የሆነ መረጃ ያወጣሉ። እሱም ያና አናውንስ ተደርጓል ብለው ያውጃሉ ማለት ነው። የዩናይትድ ስቴትስ የመጨረሻው የምርጫ ውጤት የሚወጣው በብሔራዊ አጠቃላይ ምርጫ ውጤት ብቻ ሳይሆን 200 ዓመታትን ባስቆጠረው ኤሌክቶራል ኮሌጅ እየተባለ በሚጠራው የምርጫ አሰራር ነው። በዚህ መሰረት 50ዎቹም የዩናይትድ ስቴትስ ግዛቶች በምርጫው ላይ ያላቸው ተጽዕኖ ከጠቅላላው የህዝብ ቁጥር ጋር ሲነጻጸር ተመጣጣኝ ነው። ከአጠቃላይ 535 የኤሌክቶራል ኮሌጅ ወይም የመራጭ ውክልና ድምጾች የምርጫ ድምጽ አሸናፊ ለመሆን አንዱ ተወዳዳሪ ቢያንስ 270ውን ማግኘት ይኖርበታል። ኤሌክቶራል ኮሌጅ ምን ማለት ነው? እንግዶቹን ጠይቀናል። እነርሱም ምላሽ ሰጥተዋል። እኔም በቀጣይ ዝግጅት እመለስበታለሁ። ከሸገር ራዲዮ ጋር በመተባበር ለተጠናቀረው ዘገባ ከአሜሪካ ድምጽ ጽዮን ዶቿን አመሰግናለሁ። በቀጣዩ ቅንብር ኬምብሪጅ ኢንዱስትሪስ የተባለው ድርጅት አዲስ አበባ ረጲ ላይ የተቋቋመ ከተማይቱ የተቸገረችበትን ቆሻሻ ወደ መልካም ውጤትነት ለመቀየር እየጣረ የሚገኝ ተቋም ነው። ጥረቱ ሰሞኑን ዓለም አቀፍ ዕውቅናን አስገኝቶለታል።
ስለ ተቋሙ እንቅስቃሴ ኃላፊውን አቶ ሳሙኤል አለማየሁን በስልክ ያነጋገራቸው ሀብታሙ ስዩም ያሰናዳው ዝግጅት ይሆናል ቀጥሎ የሚቀርበው። አቶ ሳሙኤል ስለ ራሳቸውና ስለ ተቋሙ በመግለጽ ይጀምራሉ። በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደግኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይንም አንትርፕረነር ሁኜ ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፌለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና out of sight out of mind ወይንም ከእይታ ከጠፋ ከአይምሮ ይጠፋል እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች ደግሞም ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲን ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል። እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድነው? በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዌብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ። እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሃል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት on average 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱን ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችልና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት። ምን አይነት ስራዎችን ሰራችሁ በእነዚህ አመታት ውስጥ? ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ? በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 ዓመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያ ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበውም ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ ሃውስሆልድ ኤሌክትሪሲቲ
ፍጆታውን መያዝ የቻለ የኃይል ምንጭ ነው። ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ልትሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ? ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን እኛ ይሄንን ረፒን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎችን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሐሳብ መሰረት አሁን የጨመርናቸው ይሄንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረፒንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ስፋፋው ራዕይ ያለን እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን። ይሄንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል የሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ህይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል? በጣም ጥሩ ጥያቄ ነው። በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አማውን እንዳልኩክ ባለፈው አመት ብቻ 530 ሚሊዮን ኪሎግራም አይከማችም ነበር። መሬት ላይ የቆፈረን አንቀብርም ነበር። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችም ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘው መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላን ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይሄንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫልዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያ ማለት ሽታ እንዳይኖረው ምንም አይነት የድምፁ መጠን የተመጣጠነ ሆኖ within 100 ሜትር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። እምታያቸው መሃል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናም ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሃል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀም ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ በጣም ደስተኞች ነን።
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ። በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢነግሩን። ሀብታሙ በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን መቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው ኢኒሺያል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሐሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብረው የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች አመቱን ሙሉ ሊመረቱ የሚችሉ ምግቦች ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች ባክቴሪያን ሞዲፋይ በማድረግ ፈርቲላይዘሮች ወይንም ሲዶችን ማስተካከል እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚክ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴይነብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደርግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ ኦንላይን ላይ በመግባት የ3 ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የሥራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የሥራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው ላለው በቀጣዩ መሰናዷችን አለኝታ ነፃ የጾታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ ዓመት ተኩል በፊት ስራ የጀመረ ሲሆን ጾታዊ ጥቃት ለደረሰባቸው ሰዎች ነፃ የምክርና የሪፈራል አገልግሎት ሲሰጥ ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የስፖንሰር እጦት ችግር የተነሳ የነፃ አገልግሎቱ ተቋርጦ ቆይቶ ነበር። ከ3 ሳምንታት በፊት ግን በድጋሚ አገልግሎቱን መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ ያለኝታ መርሃ ግብር ስራ አስኪያጅ ፌቨን ይግረመውን አነጋግራለች። ቆይታቸው ፌቨን ስላለኝታ አጠቃላይ ዓላማ ከምታስረዳበት ይሆናል የሚጀምረው። አለኝታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጾታን መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት፣ የሪፈራል አገልግሎትና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች መረጃ የሚሰጥ ነፃ የስልክ አገልግሎት ነው። በብዛት የምንሰራው ጾታን መሰረት ያደረጉ ጥቃቶች ላይ ሆኖ በፕሮፌሽናል በሆኑ ካውንስለሮች የሚሰራ ኦፍላይን ነው። ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት ስልክ ጥሪዎች ነበር የሚመጡለት? አለኝታ ከተጀመረ ወደ 2ኛ ዓመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ ጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ እንደገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሲድ ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል። 6 ካውንስለሮች አሉ። የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው። በደንብ ፕሮሞት ሲደረግ በሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል። አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ። በተለይም ደግሞ ኮቪድ በነበረበት ወቅትና መቼ ነበር የተቋረጠውና ምክንያቱስ ምን ነበረ? የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ የሚሰሩት የነበሩ። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ላልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ። ምክንያቱም መጀመሪያ ስንጀምር አለኝታን ጾታን መሰረት ያደረጉ ጥቃቶች ላይ ነፃ
አገልግሎት እንዲሰጥ ነበረ ያሰብነውና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ። ስፖንሰር የተደረግንበት ነፃ እንዲሆን ማለት ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር የለን ነበረ። ለዛ በመካከል ነፃ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም። በዛም በተወሰነ ተቋርጦ ነበረ። እንግዲህ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነፃ የስልክ መስመር ይመስለኛልና ከዛ አንፃር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁን ሰዓት? አሁን ላይ ከዩኤን ወመኖች ጋር ለመስራት እየሞከርን ነው በአለኝታ ዙሪያ። እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰጥተውናል የነፃ መስመሩን ሰዎች ሲደውሉ ነፃ እንዲሆን ማለት ነው። የሱ መስመር ለማግኘት ችለናል። ስለዚህ ከነሱ ጋር እየተባበርን እየሰራን እንገኛለን። በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ? ሜይንሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው። ካውንሰለሮቻችን ከቤት ሆነው ነበረ የሚሰሩት ይሄን አገልግሎት የሚሰጡት። ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንሰለሮች ያለ እነዚህ ነገሮች ስላሉብን በደንብ ፋይናንሻሊ ስቴብል መሆን መቻል አለበት። ስቴብል ከሆንንና ብር የምናገኝ ከሆነ ሲስተሙን ማሳደግ እንችላለን። ተገልጋዮች ከየት አካባቢ ነው የሚደውሉት? አለኝታ ላይ በብዛት እንደዚህ አይነት ስፔሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይሄንን ኢንፎርሜሽን የምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ ይደወላል፣ እንደገና ደግሞ ከክፍለ ሀገር ሁሉ ይደወላሉ። በአብዛኛው ግን እኛ የሬፈራል አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው። ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነውና ጥቃትም ለደረሰባቸው ሰዎች ይሄን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉምና ያለኝታ ፋይዳው ምንድነው ትያለሽ? ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታን መሰረት ያደረገ ጥቃት ሲደርስበት እዚህ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሂደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛ እሱ ነው። ሁለተኛ ደግሞ አብዛኛው ለመናገር ይፈራሉ፣ ማንነታቸው እንዳይታወቅ ይፈራሉ እና ያንን በጣም የሚቀርፍ ነገር ነው። ምክንያቱም ሲደወል ማንነታቸው ቁጥራቸው አይመጣም፣ ምስጢራዊነቱን እንጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው። በጣም ነው የማመሰግነው።